ሚዲያ ላይ የምታወሩት ትንቢት ነው ብላችሁ የምትናገሩት ስሙን እየጠራ ታዋቂ ስለሆነ ስሙን ለመጠቀም ፎሎወር ለመልቀም ማስተር አብነት በጣም ዙሪያው ላይ ጨለማ ከቦት አይቻለው። ያሳዝናል። አዘኛለሁ በግል በሌላም ዓለም ላሉት ለኛ ሰዎች ይሄ ትልቅ ደወል ስለሆነ በየትኛውም ዓለም ያላችሁ በተለይ በካናዳ፣ በአሜሪካ፣ በአውሮፓ ያላችሁ በደቡብ አፍሪካም ያላችሁ እና በአረብ ሀገሮች ያላችሁ ማንኛችሁም ያቅማችሁን ድጋፍ እንዲደረግላቸው በዚህ አጋጣሚ ጥሬን አስተላልፋለሁ። በምድር ዙሪያ የምትገኙ የእግዚአብሔር ቤተሰቦች የጌታ ጸጋና ሰላም ምሕረቱ ይብዛላችሁ። ዛሬ ለየት ያለ ጥሪ ይዤ መጥቻለሁ። በስቶክሆልም የምትገኘው ወንጌላዊት ቤተክርስቲያን መካነ ኢየሱስ ማህበረ ምእመን አንድ ችግር አጋጥሞታል። ያሳዝናል። አዘኛለሁ በግሌ እንደ አንድ የወንጌል አማኝ ወንጌላዊት መካነ ኢየሱስ ማህበረ ምእመናን ስዊድን ካለው የስዊዲሽ ሉትራን ጋራ በነሱ የመሰብሰቢያ አዳራሽ አምልኮ አዳራሽ ሲጠቀሙ ቆይተው አሁን ግን ኢትዮጵያኖቹ በግብረ ሶዶም ላይ ባላቸው አቋም ምክንያት ከፍተኛ ስደት ላይ ትገኛለች እቺ ቤተክርስቲያን። ፖሊሲያችን ነውና ይሄን ስለምትቃወሙ ለቃችሁ ውጡ ተብለው በደረሰኝ መረጃ መሰረት የ3 ወር ጊዜ ገደብ ተሰጥቷቸዋል። ይሄም የተደረገው የስምምነት ሰነድ አቅርበውላቸው ነበረ አብረው እንዲሰሩና ያንን ነገር ከተቀበሉ በዛ ቦታ ላይ አገልግሎቱን እንደሚቀጥሉ ተነግሯቸው ነበር። ነገር ግን እቺ ቤተክርስቲያን ከመጽሐፍ ቅዱስ አስተምሮ አንጻር እንዲሁም አጠቃላይ ካለው የክርስትና ስነ ምግባር አንጻር ትክክል እንዳልሆነ ስላመነች የስደቱን መንገድ ተቀብላለች። አሁን በዚህ ዘመን ያለው እንግዲህ የስደት አይነት በዚህ አይነት መልኩ ስደቱ መጥቷል። ዘመናዊነትን ተላብሶ ነው የመጣው። በመጽሐፍ ቅዱስ ቅድስና ላይ እና መጽሐፍ ቅዱስ አስተምሮት ላይ በተለየ መንገድ የመጣ ስደት ነው። እቺ ቤተክርስቲያን የዚህ ስደት ተካፋይ ሆናለች ወይንም ለዚህ ስደት ተጋልጣለች። ለ28 ዓመት ነው እዛ እንግዲህ ሲገለገሉና ሲያገለግሉ የነበሩት። ኢትዮጵያኖቹ ለብቻ የራሳቸው ማህበረ ምእመናን አላቸው፣ እዛ መሪዎች አሏቸው። በዚህ ምክንያት ከዛ ወጥተው እንግዲህ ምእመኑ መበተን ስለሌለበት ህንፃ ለመግዛት ወደ 16 ሚሊዮን ክሮነር ይሆናል። እጅግ ከፍተኛ ገንዘብ ነው። ምእመናኖቹ የቻሉትን ያህል በማዋጣት ላይ ይገኛሉ። ስለዚህ በኢትዮጵያም በመላው ዓለም በሰሜን አሜሪካ፣ በአውሮፓ በየትኛውም የዓለም ጫፍ ያላችሁ ኢትዮጵያኖች ሁሉ እቺን ቤተክርስቲያን ከዚህ ችግር ውስጥ ለማውጣትና እኛ ኢትዮጵያውያን ለምናምንበት መጽሐፍ ቅዱሳዊ ለሆነው ለቅድስና እንደምንቆም ቅድስናን ሽጠን የግብረ ሰዶምን አቋም በማንኛውም ገጽታ እንደማንደግፍ ይሄን ከሚሆን ስለ እውነት መሞትም ካስፈለገ መሞት እንዳለብን የምናምንና በመጽሐፍ ቅዱሳዊ አቋም ላይ ማለት አንድ ወንድ አንድ ሴት መሐከል ጋብቻ እንደሚሆን ከዚህ ውጪ እንደማንቀበልም ለዓለምም የምናሳይበት አጋጣሚ ይሆናል። ይሄ ቻሌንጅ በአንድ በኩል ቲም ቤተክርስቲያን ሲገጥማት ተርባርበን እነሱ ራሳቸውን ችለው ያለማንም ተጽዕኖ በነፃነት ለማምለክና ለመኖር የሚችሉበትን እድልም ልንፈጥር ስለሆነ በሌላም ዓለም ላሉት ለኛ ሰዎች ይሄ ትልቅ ደወል ስለሆነ በየትኛውም ዓለም ያላችሁ በተለይ በካናዳ፣ በአሜሪካ፣ በአውሮፓ ያላችሁ በደቡብ አፍሪካም ያላችሁ እና በአረብ ሀገሮች ያላችሁ ማንኛችሁም ያቅማችሁን ድጋፍ እንዲደረግላቸው በዚህ አጋጣሚ ጥሬን አስተላልፋለሁ። በዓለም ዙሪያ ያላችሁ ክርስቲያኖች በተለይ ደግሞ በመጽሐፍ ቅዱስ እውነት የምታምኑ መጽሐፍ ቅዱሳዊ ቅድስናን የምታምኑ መጽሐፍ ቅዱሳዊ ጋብቻን የምታምኑ ሰዎች በሙሉ በዚህ ጉዳይ ላይ አብራችኋቸው እንድትቆሙ ይሄን ጉዳይ አብራችሁ ቆማችሁ ወደ መፍትሄ እስኪመጡ ድረስ የራሳቸው ቦታ ገዝተው እርፍ ብለው አገልግሎቱን እንዲያካሂዱ እንድትረዷቸው አብራችሁ እንድትቆሙ በአክብሮት ጠይቃችኋለሁ። ለመልካም ስራ እጆቻችንን እንድናበረታ እና የራሷን የማምለኪያ ቦታ ለማነጽ በምታደርገው ማንኛውም እንቅስቃሴ አብረናት እንድንቆም በዚህ አጋጣሚ ጥሬን አቀርባለሁ። በጎፈንድሚም በልዩ ልዩ አውታሮች ሀገር ቤትም ባለ የባንክ አካውንት ሁሉ ይዘጋጃል። በዚህ ሁሉ ለእግዚአብሔር ስራ እጆቻችንን እናበርታላለሁ። ተባረኩ። ወዳቸዋለሁ።
ስቶክሆልም ላይ በድል እንገናኛለን። በምስጋና በእልልታና በጭብጨባ እግዚአብሔርን በማምለክ በአንድነት በህብረት እንገናኛለን ብዬ አምናለሁ። ይህን ስራ እንሰራዋለን። እግዚአብሔርም ይህን ጉዳይ ወደ ፍጻሜ ያመጣዋል ብዬ አምናለሁ። ሁላችሁንም እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርካችሁ። ሶስት ቀን በጾም ጸሎት ሲጸልይ የእግዚአብሔር መንፈስ በልቤ አንድ ነገር ተናገረ። ይህም የምናገረው መልእክት ለማስተር አብነት በጣም ዙሪያው ላይ ጨለማ ከቦት አይቻለሁ። የሞት መልአኮች ዙሪያን ከቦ አይቻለሁ። እድሜ እንደሌለ አይቻለሁ። እድሜ አጭር እንደሆነ አይቻለሁ። ስለዚህ ይህ ሰው ወደ ጌታ እንደሚሄድ ነው ያየሁት። መጽሐፍ ግን የእግዚአብሔር ቃል ሲናገር እንዲህ ይላል። ትንቢተ ኢሳይያስ ምዕራፍ 38 ቁጥር 4 ላይ ያለውን የእግዚአብሔርን ቃል አነባለሁ። የእግዚአብሔርም ቃል ወደ ኢሳይያስ እንዲህ ሲል መጣ። ሂድ ሕዝቅያስ እንዲህ በለው፣ የአባቴ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትን ሰምቻለሁ፣ እንባዬን አይቻለሁ። ትንቢተ ኢሳይያስ ምዕራፍ 38 ከቁጥር 1 ጀምሮ ያለውን እግዚአብሔርን ቃል ላንብብላችሁ። በዚያም ወራት ሕዝቅያስ ለሞት እስኪደርስ ታመመ። ነቢዩም የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለ። ሕዝቅያስም ፊቱን ወደ ግድግዳ መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። አቤቱ በፊትህ በእውነትና በፍጹም ልብ እንደሄድህ ደስ የሚያሰኝህንም እንዳደረግህ ታስብ ዘንድ እለምንሃለሁ። ሕዝቅያስም እጅግ አድርጎ አለቀሰ። የእግዚአብሔርም ቃል ወደ ኢሳይያስ እንዲህ ሲል መጣ። ሂድ ሕዝቅያስን እንዲህ በለው፣ የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትህን ሰምቻለሁ፣ እንባህንም አይቻለሁ። እነሆ በዕድሜ ላይ 15 ዓመት ጨምሬአለሁ ይላል። እንደሚታወቀው በዚህ ሰሞን በማህበራዊ ሚዲያ እየተዘዋወረ ያለ የማስተር አብነት ሕመም ጋር የተያያዘ ብዙ ቤተ ክርስቲያናት በዚህ ሰዓት ጸሎት ላይ ያሉት ብዙ አገልጋዮች በጓዳ ሆነው ስለ ወንድማችን ስለ ማስተር አብነት እየጸለዩ ይገኛሉ። ሁላችንም ባለንበት በጸሎታችን በተንበረከክንበት ርዕስ እያደረገን እየጸለንበት ያለ ጉዳይ መሆኑ የታወቀ ነው። አብነትን ከእግዚአብሔር በላይ የሚወድ ሰው ማንም ሰው የለም። እንደ እግዚአብሔር ሰዎች ደግሞ ወደ እግዚአብሔር ፊት እሱን ይዞ መቅረብ ስላለብን እሱም ጸልዩ ባለው መሰረት ከእውቀት ከጥበብ ከዶክተር ይልቅ አስቀድሞ ለህዝቡ ያስተላለፈው መልእክት ጸልዩልኝ ነው ያለው። ይህንን በመጠቀም አንዳንድ አገልጋዮች ንስሐ ግባ እያላችሁ ትንቢት መሳይ ንግግሮችን በቲክታክ ላይ ቪዲዮ እየሰራችሁ እየለቀቃችሁ ያላችሁ ፎሎና ላይክ ለመልቀም የልጁን ስም እየተጠቀማችሁ እግዚአብሔር ያልተናገረውን ድምፅ የምትጠቀሙ ሰዎች አላችሁ። ተናገረኝ እያላችሁ ንስሐ ግባ የምትሉ ትላንት አብነት ከመታመሙ በፊት ትላንት አብነት ቆሞ እየሄደ ዛሬ ታመምኩኝ ብሎ ሚዲያ ላይ ከመናገሩ በፊት ያኔ መናገር ምን ከለከላችሁ? ያኔ ትንቢት ማስተላለፍ ምን ከለከላችሁ? ዛሬ ደመናውንና ንፋሱን በማየት አልጋ ላይ መተኘቱን አይታችሁ እየታመምኩ ነው ሕክምና ገብቻለሁ ስላለ እግዚአብሔር ተናገረኝ እያላችሁ ንስሐ ግባ የምትሉ ሰዎች ራሳችሁን ንስሐ ግቡ። ይህንን ደፍሬ የምናገረው ለምን እንደሆነ ታውቃላችሁ? እግዚአብሔር ሲናገር ደመናን አይቶ አይናገርም። ምንም በሌለበት ምድረ በዳ አስቀድሞ ይናገራል። ይህንን ልጅ እግዚአብሔር በሰው ልብ ሲያስቀምጥ ከሰው ይልቅ እግዚአብሔር ይወደዋል። ከእግዚአብሔር በላይ ማናችንም አንወድም። የአብነት ዕጣ ፋንታ የነገ ተስፋ ያለው በእግዚአብሔር እጅ ነው። ሲቀጥል ይህንን በመጠቀም ትንቢትን እያስተላለፍን ነው እያላችሁ ንስሐ ግባ እግዚአብሔር ተቆጥቷል የምትሉ ሰዎች የታመመ ሁሉ እግዚአብሔር ይቆጣዋል? የወደቀ ሁሉ ኃጢአተኛ ነው? ራሳችሁ ንስሐ ግቡ፣ ራሳችሁ ተመለሱ። እግዚአብሔር ተቆጥቶ ቢሆንም ስልኩ አለ፣ ደውላችሁ ጸልዩለት። ሚዲያ ላይ የምታወሩት ትንቢት ነው ብላችሁ የምትናገሩት ስሙን እየጠራ ታዋቂ ስለሆነ ስሙን ለመጠቀም ፎሎወር ለመልቀም፣ ከዛ ውጪ ለአብነት የመጸለይ ግዴታ አለብኝ የምትሉ ከሆነ የአብነት ስልክ አለ፣ ቤተሰቡ አለ፣ ደውላችሁ ጸልዩለት። ፎቶን አስቀምጣችሁ የማይሆን ነገር ለመልቀም የምትሰሩ ሰዎች ከሚዲያ ዞር በሉ፣ አንሰማችሁ። እግዚአብሔር ይህንን ሰው ሕዝቅያስን ነፃ ሲያወጣው ትሞታለህ ብሎታል። ጸለየ ይላል። እግዚአብሔር ተቆጥቶ ቢሆን እንኳን አብነት ወደ እግዚአብሔር ፊት እየቀረበ ነው። ጸልዩልኝ ነው ያ
ከእግዚአብሔር የሚበልጥለት ማንም የለም። የጸለየው የታመነው የተደገፈው የቀረበው እግዚአብሔር ራሱ ነፃ ያወጣዋል። እርግጠኛ ነኝ ነገ ቆመው እግዚአብሔርን ያመሰግናል። ከማናችን በላይ አብነትን እግዚአብሔር ይወዳል። ለብዙዎች እንዲደርስ ነው ይሄ መልእክት። በወዲያ በወዲህ ብሎ ማስተር አብነት ጋር ከደረሰ ያተርፍበታል። ማንም እንደዚህ አይነት መልእክት አያስተላልፍም። ለምን? ንጹህ የክርስቶስ መልእክት ማለት ይሄ ነው። አሁን ምናገር ስሙኝ። ወንድሜ ማስተር አብነት እግዚአብሔር በዚህ ስፍራ ሲያስቀምጥ ይህን አደራ ሲሰጥህ ወንጌልን እንድታደርስ ነበረ። ይህ ሁሉ ህዝብ አንተን እንጂ ኢየሱስን አያውቅም። አሎ ታዋቂነትህ ያንተ ነው። ይሄ ህዝብ አንተን ከኢየሱስ ነጥሎ ነው የሚያውቅህ። ኢየሱስ አልታየም ባንተ አገልግሎት። እኔ አክራሪ ጴንጤ ነኝ። እኔ ስለዚህ ምንም ነገር ከጌታ ቃል ጋር ተንተርሼ አላልፍም። ቀጥታውን እናገራለሁ። ስሙኝ። ከወደዱ ከኢየሱስ ጋር ይውደዱ። እርዳታን ተቀብለው ኢየሱስ አያስፈልገንም ካሉ የነሱ ጉዳይ ነው። ያንተ ግን ዋና ተልኮ ኢየሱስ ክርስቶስን መመስከር ነው። ከዛ በኋላ ማብላት ይቻላል። ከዛ በኋላ መስጠት ይቻላል። ስሙኝ። 1,800,000 ህዝብ ክርስቶስን የማያውቅ ከሚከተለኝ 3 ሰው ክርስቶስን የሚያውቅ ቢከተለኝ ፍሬ አፍርቻለሁ። ወንድሜ ማስተር አብነት በክርስቶስ ወንጌል በኢየሱስ ክርስቶስ ስም ፍሬ አላፈራህም። የሚወድ የተከተለ ስላበላህ ነው። መንጆሪና ለሚጠፋ መብል አትስሩ ብሏል የጌታ ቃል። ስማኝ። ዮሐንስ 6:27 ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና። እስኪ ረግብ ነው የጠበቅኩት እኔ። ስላንተ ብዙ ተወራ፣ ዝም ብሎ ተተራመሰ ሰው። ነቢያቱም ለኩላሊት እንሰጣለን አሉ። ኩላሊት ነው እንደ መድኃኒቱ። እናንተ የት ሄዱ? እግዚአብሔር እንዲህ ይላል አይሉትም እንዴ? ወይ ትፈወሳለህ ይላል ወይ ትሞታለህ ይላል። እኔ ግን ተቀነት ደገፉ ነብይ አይደለሁም። እንደ እግዚአብሔር ሴል ልንገርህ ማስተር አብነት ወንድሜ ንስሐ ግባ። ለምን? የክርስቶስ ኢየሱስን ስም ሸፍነሃል። የተከተሉ ሰዎች ኢየሱስን አልተከተሉ። አሁን አንተና ኢየሱስ ጎንና ጎን ቆማችሁ ምረጡ ቢባሉ አብነት ነው የሚሉት። ለምን? አንተን ነው የሚያውቁት። ቪዲዮ አያይዛለሁ። ምን አልክ ደግሞ? ሰው በእኔ ምክንያት ደስ ሲለው ማየት ደስ ይለኛል አልክ። ምክንያቱ አንተ ሆንክ እንደ ሰው ማስደሰቻ። የመጨረሻ ስኬት ይሄ ነው፣ ደስታ ይሄ ነው። የሰዎችን ደስታ በአንተ ምክንያት ስታገኝና የተቸገሩ ሰዎችን በአንተ ምክንያት ስታሳርፋቸው ያለ ደስ የምልህና ልብን የሚያሳርፍ ነገር የለም። ኢየሱስ ነው። ብሩም ወርቁም የሱ ነው። እንድታበላ እንድታጠጣ አልተጠራህም። የተጠራኸው እንደ ደቀ መዝሙርቱ ወደ ዓለም ሂዱ፣ ወንጌል ስበኩ። ይህ ሁሉ ትውልድ እየጠፋ ያለ ሚያበላማ መች ጠፋ? ወንድም ዓለም ሀብታሞች እኮ ያበላሉ፣ ሰብስበው ይሰጣሉ። በዮሐንስ 6:35 ላይ ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም ይላል። በዚህ አጋጣሚ ለመቄዶንያ ባለራዕይ መልእክት አለኝ። እግዚአብሔር በአንተ ስር ያሉትን የሚጦሩትን አረጋውያን ከመሞታቸው በፊት ወንጌል ተመስክሮላቸው ኢየሱስ ክርስቶስ አዳኝ መሆኑን እንዲሰሙ ይፈልጋል ጌታ። እናንተ የወንጌል አማኞች መቄዶንያ ወንጌል ሄዳችሁ መስክሩ። አለበለዚያ አበላኸው፣ አጠጣኸው፣ ክፍል ሰጠኸው፣ ብርድ ልብስ ጨመርክለት፣ ስጋው ሊመቸው ይችላል፣ ነፍሱ ግን አልዳነም። አንተ የመቄዶንያ ባለራዕይ፣ እዛ መቄዶንያ ያሉ ሁሉ ክርስቶስ ኢየሱስ አዳኝ መሆኑን ሊመሰክርላቸው ይገባል። ይሄ ማስተር አብነት ይሄ ሁሉ ተከታይ ያፈራው ኢየሱስ ስለማይል ነው። ደግሞ አንድ ጊዜ አሁን ኩላሊት ትሰጣለህ ያለው ሐዋርያ
ታምራት ታረቀኝ ለምንድን ነው የኢየሱስን ስም አትጠራው ሲል ጆሮዬ ውስጥ እልቅ ብሎብኛል። ስሙ ባካችሁ፣ ማንም ይሄን ነገር አይናገር። ማስተዋል ያስፈልጋል። ሰው በገባው ነው የሚመላለሰው። እኔና እናንተ የኢየሱስ ሆነን ኢየሱስ ማለት በሆነ ምክንያት ካልቻልን የጌታ አይደለንም። በምድር የሚያፍሩብኝ በሰማይ አፍርባቸዋል። አረ ኪሳራ ነው ወንድም አለ። አሁን እምነቱ የጴንጤ እምነቱ እየተፈተነ ነው። በምን ብትሉኝ በዚህ በግሪን ካርድ ነገር አረ ጴንጤ ተጨናንቋል። የጸሎት አርስቶ ነው ሰሞኑን። መንግስተ ሰማያት አትገቡም የተባለ ይመስል ከመንግስተ ሰማያት ልትወጡ ነው የተባለ ይመስል አሜሪካ ልታስወጣ ነው። መኖሪያ ፈቃድ የሌለው ወረቀት የሌለው። አረ በኢየሱስ ስም መጨረሻው ዘመን ነው። ስንት የጸሎት አርስት ተቀመጠና አሁን ደግሞ ለወረቀት ጸልዩ። እኔ አልጸልይም። አሁን ጉድ ሊወጣ ነው። ምን ብትሉኝ በውሸት የመጣ ጴንጤ አንጠልጥሎ ያስገባልኛል። እግዚአብሔር ያጋልጣል። እኔና እናንተ እንዳለም ዋሽተን ቀጥፈን የፖለቲካ ጥገኝነት ጠይቀን እዚህ እንደዛ ነው ብለን ለተመቻቸ ኑሮ ለወንጌል እኮ አይደለም። መቼም ለወንጌል ብላችሁ አሸውዱን። በውሸት ብቻ የመጣችሁ የፖለቲካ ጥገኝነት የጠየቃችሁ ልክ ባለም አሰራር ሄዳችሁ ወረቀት ብትጠብቁ ዛሬ በስጋት ውስጥ ያላችሁ ውርድ ከራሴ አረ ሸም ነው ሸም። ሙስሊም ይሁን ኦርቶዶክስ ይሁን ካቶሊክ ይሁን ምን አገባኝ እኔ። ጌታ ኢየሱስን ነው ማዳምጠው፣ ሰው ነው ማዳምጠው። I was shocked። ስለዚህ ኢየሱስ ቢል ይሄ ልጅ ኢየሱስ ነው የሰጣችሁ ቢባል ምን አለበት? ኢየሱስ ብለህ ጠራህና እርዳታችንን ከዚህ በኋላ አናደርስም፣ ላንተ ገንዘብ አንልክም፣ የሚረዱትም ይቅሩ ቢሉ የራሳቸው ጉዳይ። ማን ነው የሚያድነው? ሁሉ እምነት ማለት እኮ በጠንቋይም ያምን አለ፣ በደብተራም ያምን አለ፣ በጸበልም ያምን አለ። ዱዓ አድርጉልኝ አለ። ደግሞ ቪዲዮ አያይዛለሁ። ዱዓ ምንድነው? ጫት አይደለም እንዴ? ዱዓ የሚያረጉት እነማን ናቸው? የክርስቶስ ተቃዋሚ አይደሉም እንዴ? ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። እንዴት ነው ጴንጤ ሲታመም ዱዓ አድርጉልኝ የሚባለው? አረ ውርደት ዘንድሮ የፈለገ ይጭነቅ ከጌታ ጋር አትነጋገርም እንዴ? ጌታ ሆይ በኢየሱስ ስም እኔ አፈርኩኝ። በቃ ዱዓ አድርግልኝ። ደግሞ ሌላ ደግሞ ነገር ልንገራችሁ። ይሄ ልጅ ከማብላት ውጪ ምንም አይነት ስራ የለው። እግዚአብሔር ግን ጸጋ ሊሰጠው ነበር። እንደነ ጳውሎስ እንደነ ጴጥሮስ ወንጌል ሰባኪ ሆነ ቢሆን ኖሮ የፈውስ ጸጋ ይሰጥ ነበር። አጋንንት የመለየት ጸጋ ይሰጥ ነበር። ፓኬጁን አልተቀበልክም። መመገብ ጸጋ አይደለም። ለምን? ክርስቶስን የማያውቁት ይመግባሉ፣ ቤተክርስቲያን ያሰራሉ፣ የሚጸድቁ መስሏቸው ነው። የዳነ ሰው እምነቱን በስራ ይገልጣል። ወይኔ አንተም ሃይ እንዴት ናችሁ? ዶክተር አብይ ነኝ። እንደምታዩት ዛሬ ማስተር አብነትን በአካል ሂጄ ጠይቄዋለሁ። በጣም ብዙ ሰዎች የማስተር አብነት ደህንነት እንዴት ነው ዶክተር ጠፋብን እኮ ብላችሁ ጠይቃችሁኛል። ያው እኔም በጣም ቢዚ ከመሆኔ አንፃር ቀጥታ አዲስ አበባ እንደመጣ ላገኘው አልቻልኩም ነበር። ነገር ግን ዛሬ በአካል አግኝቼው ብዙ ነገሮችን ተጫውተናል፣ አውርተናል። ያለበትን የሕክምና ሂደትም በተወሰነ መልኩ ለማስተዋል ሞክሬያለሁ። ሕክምናውንም በጥሩ ሁኔታ እየተከታተለ ይገኛል። ቀጣይ አዳዲስ ነገሮች በሚኖርበት ጊዜ ማሳወቃችሁ ይሆናል። እስከዛው ድረስ ግን ሁላችሁም የምትወዱት የምታከብሩት ኢትዮጵያውያን በጸሎታችሁ አስቡት። ወደ ቀደመ ስራው ወደሚወደው ወደሚያከብረው ልቡን ሐሴት ወደሚሞላው ስራው ደግሞ በጊዜ እንዲመለስ ሁላችንም ማድረግ የምንችለው በጸሎት ማገዝ ስለሆነ ጸሎታችንን ሙስሊም ናችሁ በሃይማኖታችሁ፣ ክርስቲያን ናችሁ በሃይማኖታችሁ እንድትጸልዩለት ስል በጣም በትህትና ጠይቃችኋለሁ። በተረፈ አዲስ ነገር በሚኖርበት ጊዜ ደግሞ ማሳወቃችሁ ይሆናል።
ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ሕክምና ማዕከል። አመሰግናለሁ። ሰላም የጌታ ሰላምና ጸጋ ይብዛላችሁ። ኢሻ አህመድ ነኝ። አንድ ሁለት መልእክት ጌታ አሳይቶኝ ይዤ መጥቻለሁ። የመጀመሪያው መልእክት ራእይ ነው ያየሁት። ራእይ አንድ ነጭ ልብስ ለበሰ ሰው አየሁ። ይሄ ሰው ፊቱ አይታየኝም። ረጅም ነጭ ልብስ ለብሷል፣ በትር ይዟል። በትሩ መካከል ላይ አድርጎ ለሁለት ሲያካፍል አየሁት። ለሁለት አካፍሎ በቀኝ በኩል ያሉት ነጫጭ ትላልቅ በጎች ናቸው። በግራ በኩል ደግሞ ጨለማ ናቸው። ካካፈለ በኋላ ጨለማውን ወደ ገደል በበትሩ ገፍትሮ ፌዘኞች እያለ ገፍትሮ ወደ ገደል ጨመራቸው። በጣም ሲሪየስ እንደሆነ ነው የሚሰማኝ የምታወቀኝ። ፊቱን ግን አላየውም። ፌዘኞች እያለ ገፍትሮ እነዛም በጎች ደግሞ አንድ ቤት አለ ከሰማይ ጋር የተያያዘ ወርቃማ ብርሃን የበራ ቤት ወደዛ በጎቹን ሲያስገባ አየው። ስለዚህ መልእክትም የምናገር ምሳሌ 19:29 ለሚያፌዙ ሰዎች ፍርድ ተዘጋጅታለች፣ ለሰነፎች ጀርባ በትር የሚል ምሳሌ 19:29 ላይ አለ። ሁለተኛው መልእክት ህልም ነው ያየሁት ህልም አሁን ያለንበት አሁን በዓለም ላይ እየሆነ ያለ ጎርፍ ሰዎችን ሲወስድ፣ በአንድ ሳይድ ደግሞ እሳት በኃይለኛው እሳት ስነድ አያለው። ሰዎች አይነበረ በአንድ ሳይድ ጎርፍ ነው፣ ጎርፍ ሰዎችን በጣም እየወሰደ፣ በአንድ ሳይድ ደግሞ እንደዛው እሳት ልክ አሁን እየሆነ ያለ ነገር ነው ያየሁት። እንደዛ የሆነ ሰዎችን መንገድ ላይ መራመድ የሚሄድ ሰው ሁሉ ተጨንቆ አየዋለሁ። ተጨንቆ ፍለፊቴ ለብቻ ዓለም ላይ ያለ ሰው ሁሉ ነው ስረዳ የነበረ። በጣም ሰዎች ተጨንቆ በምን እንደሚጨነቁ አላውቅም፣ ግን ተጨንቆ ሲጨነቁ አያለሁ ሰው ሁሉ እና አማኞች ሁሉ ሳያቸው ማቃቸው ክርስቲያኖች ሁሉ ሳይ ነበረ። ሰው ሁሉ ተጨንቆ በስትሬስ ላይ በጭንቀት ውስጥ እንዳለ ነው የተረዳሁት። የአማኞች ልጆች ህፃናቶችን አየው። ከፍ ባለ ቤት ውስጥ የአማኞች ህፃናቶች ብቻ በዛ ቤት ውስጥ፣ የክርስቲያን ልጆች ብቻ በዛ ቤት ውስጥ ተቀምጠው አየዋቸው። ሰው የሚበላ የሚጠጣ ነገር የሚያስብ አይመስልም፣ ግን በጣም ተጨንቋል። ትላልቆች ሰዎች ማለት ነው። እነዛ ህፃናቶች ማን እንደሰጣቸው አላውቅም። ከስትሬሱ ነፃ ናቸው፣ ከጭንቀቱ ነፃ ናቸው፣ ካለው መከራ ነፃ ናቸው። ዳቦ ይበላሉ በዛ ቤት ውስጥ ተቀምጠው። እነሱ ከፍ ባለ ቤት ውስጥ ነው ያሉት። ከስር ግን ጎርፉ ይሄዳል። ይሄ ሰው ጭንቀትም መከራው አለ። አሁን ያለው ነገር በዓለም ዙሪያ ማለት ነው። የሚቀጥለው ይሄንን እያየው እያለ ንጥቀት ሆነ። ሰዎች መወሰድ ንጥቀት ሆነ። ንጥቀት ሲጀመር አንድ አውሬ፣ ትላልቅ አውሬዎች ተለቀቁ በሰው መሃል ማለት ነው። ሰዎችን እያራሮጡ በጣም ሊበሉ ሰው ሊውጡ በጣም በኃይለኛው ህዝቡ መግቢያ አጥቶ ሲጨነቅ ሲሮጥ ነበረ። ማምለጫ የለም። ንጥቀት ከሆነ በኋላ ነው ይሄንን ያየው። ንጥቀት ከሆነ በኋላ ሰዎች መወሰድ ከጀመሩ በኋላ ነው ይሄንን አውሬ ያየሁት። እና አውሬው እንደዛ ህዝቡን ሲያራረጥ ሰው መግቢያ ነው ያጣው። በጣም ተጨንቆ እያለ ነው ያየሁት። ከዛ እኔም ተወሰድኩ። መወሰዴን ነው የማውቀው። ከዛ ህልም ላይ ነቃው። የተረዳው ያ አውሬ ከንጥቀት በኋላ ይሄን ምድር የሚገዛ አውሬ ነው የተረዳሁት። ይሄን ሁለቱ መልእክት ነው ይዤ መጣሁት። አማኞች ክርስቲያኖች ለወንጌል መነሳት እንዳለብን ነው። በጣም ጌታ ሰሞኑን ምናገረኝ ነገር በግልም ስለ ወንጌል ነው። በጣም እነዛ ፌዘኞች ወደ ገደል የሚከተሉ እንደዛ የሚጠረጉ ያላመኑ ሰዎች ናቸው። እና
ዛሬ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ ያልተቀበሉ ሰዎች ናቸው። ከንጥቀት በኋላም በምድር ላይ የቀሩት ሰዎች ነው አውሬው እንደዛ ልበላቸው ልውጣቸው የሚያራሩጣቸው ማለት ነው። እና ጌታ ውስጤ በግሌም የሚነግረኝ ነገር ወንጌል በጣም መሰበክ እንዳለበት ሰዎች መዳን እንዳለባቸው ነው። ይሄንን መልእክት ነው መረዳው። እናንተ በጌታ ያልሆናችሁ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ጌታ ኢየሱስ ክርስቶስ ይወዳችኋል። ጌታ ይፈልጋችኋል። ለዚህ ነው ለናንተ ነው መልእክት እየተናገረ ያለ ለናንተ ነውና ጌታ ኢየሱስ ክርስቶስ ይፈልጋችኋል። ጌታ ይወዳችኋል። መዳን እውነት ክርስቶስ ብቻ ነው። መንገድ ክርስቶስ ነው። ሌላ መንገድ የለም። ሌላ እውነት የለም። ሌላ አምላክ የለም። ፈጣሪ እሱ ነው። እውነት እሱ ነው። ኑ ወደ ጌታ ኢየሱስ ክርስቶስ። እውነትና መንገድ ኢየሱስ ብቻ ነው። ታላቅ መከራ አለ ከንጥቀት በኋላ። ኑ አምልጡ በክርስቶስ በጌታ ኑ አምልጡ። ሌላ መንገድ የለም። ሌላ እውነት የለም። እኔ ምስክር ነኝ ለክርስቶስ። ሌላ መንገድ የለምና ጌታ ኢየሱስ ክርስቶስ ለናንተ ነው እየተናገረ ያለ እንድታመልጡ። ይሄን መልእክት ሲሰሙ እባካችሁ ወስኑ። አንዳንድ ሰዎች ፈልጎ በልባቸው መወሰን ስለሰው ይፈራሉ። አትፍሩ፣ ወስኑ። ጌታ ይወዳችኋል። ጌታ ይፈልጋችኋል።